ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሰባት ተጨማሪ ሀገራት የትራምፕን የሰላም ቦርድ እንደሚቀላቀሉ አስታወቁ። ሳዑዲ አረቢያ፣ ቱርክ እና ግብፅን ጨምሮ 7 ተጨማሪ ሀገራት የትራምፕን የሰላም ቦርድ እንደሚቀላቀሉ አስታወቁ። ሀገራቱ በጋራ ባወጡት መግለጫ ቦርዱን ለመቀላቀል መወሰናቸውን ገልጸዋል። እስራኤልም ቦርዱን እንደምትቀላቀል አስታውቃለች። ፕሬዚዳንት ዶናልድ ትራምፕ እንዳሉት ፕሬዚዳንት ቭላዲሚር ፑቲን ቦርዱን ይቀላቀላሉ ተብሎም ይጠበቃል። በሌላ በኩል በቦርድ ውስጥ አንድም ፍልስጤማዊ አለመኖሩና ቋሚ የቦርድ አባል ለመሆን $1 ቢሊዮን መክፈል ያስፈልጋል መባሉ ጥያቄ አጭሯል። በቦርድ ውስጥም የመንግስታቱ ድርጅት ያለው ሚናም አነጋጋሪ ሆኗል። ሳዑዲ አረቢያም እንዳለችው ቱርክ፣ ግብፅ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታን እና ኳታር የተካተቱበትና አብላጫው አባላቱ ሙስሊም ሀገራት የሆኑበት ቡድን በጋዛ ዘላቂ ሰላም ለማምጣት ከፍተኛ ሚና ይኖረዋል። የተኩስ አቁም ስምምነቱ እንዲጸና እንዲሁም ጋዛን መልሶ ለመገንባት ቦርድ እንደሚረዳም ገልጻለች። የዓለም የምጣኔ ሀብት ፎረምም ስዊትዘርላንድ ሲካሄድ ትራምፕ እንደተናገሩት ፑቲን ቦርዱን እንዲቀላቀሉ የቀረበላቸውን ጥሪ ተቀብለዋል። ፑቲን ግን ገና ጥሪውን እያጤኑት ነው እንደሆነም ገልጸዋል። በአጠቃላይ ምን ያህል ሀገራት ቦርዱን እንደተቀላቀሉ ይፋ አልተደረገም። ካናዳ እና ዩናይትድ ኪንግደም ምላሻቸውን አላሳወቁም። የተባበሩት አረብ ኤሚሬቶች፣ ባህሬን፣ አልቤኒያ፣ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ሃንጋሪ፣ ካዛክስታን፣ ሞሮኮ እና ቪየትናም ቦርዱን ተቀላቅለዋል። የሰላም ቦርዱ ዋና ስራ አስፈጻሚ አባላት ሆነው ከተካተቱ መካከል የቀድሞው ዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይገኙበታል። የአሜሪካ ባለስልጣናት ለቢቢሲ አጋር ሲቢኤስ እንደተናገሩትም ቦርዱን ለመቀላቀል የተቀመጠው ምንም ቅድመ ሁኔታ የለም። ሆኖም ከ3 ዓመት በላይ ለሚዘልቅ ጊዜ የጋዛ ሰላም ቦርድ ቋሚ አባል መሆን የሚፈልጉ አካላት $1 ቢሊዮን መክፈል አለባቸው። ገንዘቡ ጋዛን መልሶ ለመገንባት እንደሚውል ባለስልጣናቱ ተናግረዋል። የቦርዱ የዕድሜ ዘመን መሪ ትራምፕ ይሆናሉ። ከፕሬዝዳንትነት ቢለቁም ቦርዱን መምራት ይቀጥላሉ። ቦርዱ ከጋዛ ባሻገር በሌሎችም አካባቢዎች ያሉ ግጭቶችን ለመፍታት እንደሚሰራ ሮይተርስ የዜና ወኪል የተመለከተው የቦርዱ ረቂቅ ሰነድ ይጠቁማል። የቫቲካን ጳጳስ ሌዮ የቦርድ አባል እንዲሆኑም ተጠይቀዋል። የስሎቬኒያ ጠቅላይ ሚኒስትር ቦርዱ ከዓለም አቀፍ አሰራር ጋር ይጣረሳል በሚል የቀረበላቸውን ጥሪ ውድቅ አድርገዋል። ከሰላም ቦርዱ በተጨማሪ 2 ከፍተኛ ቦርዶችም ይፋ ተደርገዋል። አንደኛው ፋውንዲንግ ኤክስኪዩቲቭ ቦርድ የሚባል ሲሆን ኢንቨስትመንት እና ዲፕሎማሲ ላይም ያተኩራል። ሁለተኛው ደግሞ ጋዛ ኤክስኪዩቲቭ ቦርድ ይባላል። ጋዛን የማስተዳደር ሁኔታ የሚከታተል ሲሆን በሽግግር አስተዳደር ስር በጋዛ መልሶ ግንባታ ላይ የሚሳተፍ ነው። ዋይት ሀውስ እንዳለው በዚህ ቦርድ ውስጥም እንዲሰሩ የተመረጡ አባላት ለጋዛ ሕዝብ ሰላም፣ መረጋጋት እና ብልጽግና ለማስፈን ውጤታማ አስተዳደር እና አገልግሎት የማቅረብ ፍላጎት ተጥሎባቸዋል። ፋውንዲንግ ኤክስኪዩቲቭ ቦርድ በትራምፕ ይመራል። በጋዛ መልሶ ግንባታው ዋነኛ ተሳታፊ የሚኖረው ሲሆን ዋይት ሀውስ እንዳለው አባላቱ የአሜሪካ የውጭ ጉዳይ ኃላፊው ማርኮ ሩቢዮ፣ የአሜሪካ መካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና የትራምፕ ልጅ ጃሬድ ኩሽነር ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።